አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ ደግሞ እህት ወንድሞቼ ከልብ አመሰግናለሁ። ኑሩልኝ፣ ክበሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እኔ ማሮች እና እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ያው እንደተለመደው ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እኔ ወዶች አብረን እንደግ አይከፈልበትም። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ላፉሽ የኔ ወዶች፣ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቃችሁ እና ዛሬ ደግሞ ከተረሱ የነብዩ ሰለላሁ ዐለይሂ ወሰለም ሱናዎች በሚል መጥቻለሁኝ ማለት ነው። ከተረሱ የነብዩ ሰለላሁ ዐለይሂ ወሰለም ሱናዎች አንደኛ አልፎ አልፎ በባዶ እግር መጓዝ፣ ሁለተኛ በሶስት ጣቶች ብቻ ምግብን መመገብና ጣቶችን በሶፍት ወይም በሌሎች መሰል ማበሻዎች ከማጽዳት በፊት በምላስ መላስ፣ ሶስተኛ ከእንቅልፍ ሲነቁ ፊትን በእጅ ማበስ፣ አራተኛ ወንጀል ላይ ከወደቁ በኋላ ውዱን ባማረ መልኩ አድርጎ ሁለት ረክዓ የተወባ ሶላቶችን መስገድና ቀጥሎም የአላህን ማርታ መጠየቅ፣ አምስተኛ ከተቀመጡበት ሲነሱ ቁርአንን አንብበው ሲጨርሱ ወይም ውዱአን ሲያጠናቅቁ ሱብሃነክ አልሐም ወቢሐምዲክ ላኢላሃ ኢለላህ አንተ አስተግፊሩክ ወአቱቡ አለይክ የሚለውን ዱዓ ማድረግ። ስድስተኛ በሌሊት ሰዓት እቃዎችን ሁሉ መክደን ወይም መታሰር የሚችሉ ነገሮችን ማሰር። ሰባተኛ ለሁሉም ሶላቶችና ለሁሉም ውዱእ ጥርስን መፋቅ። ስምንተኛ ለእያንዳንዱ ፈርድ ሶላት ውዱእ ማደስ። ዘጠነኛ ሰዎች ቤት ለመግባት ሲያስቡ 3 ጊዜ ፍቃድን መጠየቅ። አስረኛ ከቤት ሲወጡ ወይም ወደ ቤት ሲገቡ 2 ረክዓ መስገድ። 11ኛ ቤት ሲገቡ በሲዋክ መጀመር። 12ኛ ለህፃናቶች ኢስላማዊ ሰላምታን ማቅረብ። 13ኛ ተራራማ ወይም ዳገታማ ቦታዎች ላይ ሲወጡ ትንሽ ድምፅን ከፍ አድርጎ አላሁ አክበር ማለት እና ረባዳ ወይም ዝቅተኛ ቦታዎች ላይ ሲደርሱ ሱብሃን አላህ ማለት። 14ኛ የሚያውቁትንም ይሁን ለማያውቁት ሰው እስላማዊ የሆነ ለሚያውቁትም ሰው ይሁን ለማያውቁት ሰው እስላማዊ የሆነውን ሰላምታ ማቅረብ። 15ኛ ቁጭ ብሎ መጠጣት። 16ኛ ሶላት ላይ ወስዋስ ሲያጋጥመው ከሸይጧን በአላህ ከተጠበቁ በኋላ ወደ ግራ ጎን 3 ጊዜ ቱፍ ቱፍ ማለት። 17ኛ ሲተኙ በውዱእ ሆኖ መተኛት። 18ኛ ፈገግታን ማንጸባረቅ። 19ኛ በጫማዎች መስገድ። 20 ምግብን አለማነወር ከእንቅልፍ 21ኛ ከእንቅልፍ በፊት የሚነበቡ ምዕራፎችን ማንበብ። 22ኛ የዱሃ ሶላትን መስገድ። 23ኛ ገላን ከመታጠብ በፊት ውዱእ ማድረግ። 24ኛ አዲስ ልብስ ሲለብሱ ዱዓ ማድረግ። 25ኛ የዶሮ ጩኸትን ሲሰሙ ዱዓ ማድረግ። የአህያን ድምፅ ሲሰሙ ከሸይጧን መጠበቅ። 26ኛ ከእያንዳንዷ ሶላት በኋላ አያተል ኩርሲን መቅራት። 27ኛ ከመንገድ ወይም ከሰፈር ሲመለሱ መጀመሪያ መስጂድ ላይ ማረፍ እና 2 ረካዓቶችን መስገድ። 28ኛ ቋሚ የሆኑ ሱና ሶላቶችን ማዘውተር ወይም በየዕለቱ 12 ወይም 10 ረካዓቶችን
29ኛ ሸበትን ከጥቁር ውጭ ባለ ቀለም ማቅለም። ውትር ሶላትን አዘውትሮ መስገድ። 31ኛ ወተትና መሰል መጠጦችን ከጠጡ በኋላ መጉመጥመጥ። 32ኛ ሱና ሶላቶችን ቁጭ ብሎ መስገድ ወይም በእንቅልፍ ወይም በድካም ምክንያት። 33ኛ ለወንድም በስውር ወይም በሩቅ ዱዓ ማድረግ። ለወንድም በስውር ወይም በሩቅ ዱዓ ማድረግ። 34ኛ አስደሳች ዜና ሲያጋጥም የምስጋና ሱጁድ ማድረግ። 35ኛ አዲስ ዝናብ በሚወርድበት ጊዜ ሰውነትን ገልጦ ማስመታት ወይም አውራሃ ያልሆነውን። 36ኛ የወደቀ ምግብን ካነሱ በኋላ የነካውን ቆሻሻ አስወግዶ መብላት። 37ኛ ሌሊቱ ሲገባ ልጆች ከቤት እንዳይወጡ መቆጣጠር። 38ኛ ከመተኛት በፊት ፍራሹን መጥረግ። 39ኛ ለህመም ዱዓ ሲያደርጉ እጆችን ህመም ከሚሰማብን ቦታ ላይ አስቀምጦ ዱዓ ማድረግ። 40 ከእንቅልፍ ሲነሱ ወዲያውኑ በአፍንጫ ውሃን መሳብ ከዚያም በኋላ ወደ ውጭ ማስወጣት። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች እወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ወንድሞቼ ደግሞ ከልብ ነው የማመሰግነው። ክበሩልኝ የኔ ውዶች፣ እወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። የዛሬውን ቪዲዮውን በዛ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።